ለአላህ ሱብሓነሁ ወተዓላ መልካም ስሞች አሉት ብሎ ቁርአን ጠቅሶ ከስሞች ውስጥ ግን አዳር ይላል። አዳር ማለት ጎጂው ማለት ነው። ጎጂው ማለት ነው። አስቡት፣ ለአላህ ሱብሓነሁ ወተዓላ አንተ ጎጂው ሆይ፣ አንተ ጎጂው ሆይ እንዲህ አርግ ያስኬዳል? አያስኬድም። የሚያነሳቸው ነገራቶች በሙሉ ላልሰማ ሰው አዲስ ሊሆኑበት ይችላሉ እንጂ ከዚህ በፊት ከሱ በፊት እሱ እነዚህ ነገራቶች ከማንሳቱ በፊት ዑለማዎቹ እንዲህ አይነት ሹብሃ ያላቸውን ሰዎች በስነ ስርዓት በኪታቦቻቸው ላይ ጥሩ መልስን ሰጥተውባቸው ሄደዋል። ወደ እነዛ ኩቱቦች በመመለስ የእንደዚህ አይነት ሰዎችን ሹብሃ በቀላሉ ማስወገድ እንችላለን፣ ራሳችንንም መጠበቅ እንችላለን፣ ሌሎችን ሙስሊም ወገኖቻችንን መጠበቅ እንችላለን ማለት ነው። በመጀመሪያ ደረጃ የአላህ Subhanahu Wa Ta'ala ስሞች ሁሉም ጥሩዎች ናቸው። ይሄኛው ጥሩ አይደለም ተብሎ የሚመለስ ምንም አይነት የአላህ Subhanahu Wa Ta'ala ስም የለም። ሁሉም የአላህ ስሞች ጥሩዎች ናቸው ከኛ አረዳድ ክፍተት የመጣ ነገር ካልሆነ በስተቀር። ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ ወሊላሂል አስማኡል ሁስና ፈድዑሁ ቢሃ ለአላህ መልካም ስሞች አሉት በእነሱ በመልካም ስሞቹ ለምኑት ይላል አላህ Subhanahu Wa Ta'ala። ሁሉም የአላህ መልካም ስሞች ናቸው። አንዳንድ የአላህ ስሞች ብቻቸውን መጠቀስ የሚችሉ የአላህ ስሞች አሉ። አንዳንዶቹ ስሞቹ ደግሞ በአንድ ላይ መጠቀስ ያለባቸው የአላህ ስሞች አሉ። ይህንን ባለመለየት የተነሳ ሁለቱ በአንድ ላይ መጠቀስ ያለባቸውን አንዱን ብቻ ነጥለን ስንናገረው ፈጥኖ ወደ አእምሯችን የሚመጣ ሌላ አይነት መልእክት የሚያስይዝ ነገር ሊኖር ይችላል። ለዚህም ሲባል እነዚህ አብሮ መጠቀስ ያለባቸው ስሞች በቁርአንም ይሁን በሐዲስ ላይ ከሷ ተቃራኒ ከሆነው ስም ጋር አብራ ተቆራኝታ ካልሆነ በስተቀር በጭራሽ አልመጣም። ይህ ሰው ግን ያመጣው ሹብሃ ምንድነው? አላህ ብቻውን ያልጠቀሰውን ስሙን ብቻውን ነጥሎ አምጥቶ እንዴት ይሄ ይሆናል? ያስኬዳል? አያስኬድም? እያለ ሙስሊሙ ላይ ተሽኪክ ለመፍጠር እየሞከረ ነው። አላህ ብቻቸውን ያልጠቀሳቸውን ነብዩ ብቻቸውን ያልጠቀሷቸውን ስሞች እሱ ነጥሎ አምጥቶ ነው ህዝቡን ለማደናገር የሚሞክረው። እሱ አሁን የጠቀሰው ስም ብቻውን የሚጠቀስ አይደለም። አንዳንድ ሰለፎችስ ምን እንዳሉ እንመለከታለን። ለምንድነው ብዙ ጊዜ ሰለፎች የምንለው ካለ ነብዩ ሰለላሁ ዐለይሂ ወሰለም በበላጭነት የመሰከሩላቸው ታላቅ ክፍለ ዘመናት ከየትኛውም ዘመን ለኸይር ነገር በላጭ ሆኑ ቁርአንና ሐዲስን በመገንዘብ በላጭ የሆኑ ለውድድር የማይቀርቡት ክፍለ ዘመኖች ስለሆኑ እነሱ በተረዱበት አረዳድ ስንረዳ ትክክለኛ መፍትሄን እናገኛለን። ለዚህ ነው ቢፈህሚ ሰለፊ ሷሊህ የምንለው። ሰለፍ ሷሊሆች ቀደምት ደጋግ ሰለፎች እነሱ በተረዱበት እንረዳው የምንለው ለዚህ ነው። አንድ ላይ የመጡ ተቆራኝተው የመጡ የአላህ ስሞች ተፍሪቅ ማድረግ አይገባም። መለየት የለብንም። ተቆራኝተው የመጡ ስሞችን እንደ ተቆራኙ መጥቀስ አለብን። ለምን? ትክክለኛ የተሟላ ማዕናውን የምናገኘው በአንድ ላይ ስንጠቅሳቸው ነው። አልቃቢዱል ባሲጥ ወልኻፊዱር ራፊዕ በአንድ ላይ ተጣምረው ትክክለኛ ማዕና መስጠት የሚችሉትን የአላህን ስሞች ብቻውን ለይተን ይህ ሰው እንዳደረገው አዳር እንዳለው እኛም አልቃቢድ ካልን ምን ይሆናል ማለት ነው? የተሳሳተ ነገር ወደ አእምሯችን ይመጣብናል። አላህ ሪዝቅን አጥባቢ ነው፣ በቃ ሌላ ነገር የለም ማለት ነው። ሪዝቅን የሚያጠባውም ባሲጥም እሱ ነው፣ የሚዘረጋውም እሱ ነው። ሁሉም በሱ እጅ ነው ማለት ነው የሚልን ትክክለኛ አረዳድን እንረዳለን ማለት ነው። ልክ ይህ ሰውም እንዳነሳው አዳር የሚለው ከተነሳ ምን መነሳት አለበት? አናፊዕ የሚለው አብሮ መቆራኘት የተቆራኙ ስሞች ስለሆኑ እነዚህ መነሳት አለበት። አዳር ጎጂው ካልክ ሌላ ነገር አመጣ አይደለ? ይህንን ነው የፈለገው እሱ። ነገር ግን አናፊዕ ጠቃሚው እሱ ነው፣ ጎጂው እሱ ነው። ሁሉም ነገር በሱ እጅ ነው ማለት የአላህን ቁድራ ሰውየው ይረዳል። ሁለቱን አቆራይቶ ሲረዳቸው ማለት ነው። አልኻፊድ አራፊዕ ዝቅ አድራጊው እሱ ነው፣ ከፍ አድራጊውም እሱ ነው። እነዚህም ሁለት ተቆራኝተው የሚጠቀሱ ስሞች ናቸው። አንዱን ከአንዱ መለየት አይቻልም ይላሉ ዑለሞች። ይህንን ባለመረዳት የመጣ ችግር ነው። አሁንም ይህ ሰው እንዳደረገው አዳር ጎጂው ብሎ ለይቶ እንዳመጣው አናፊዕ ጠቃሚ የሚለውን ትቶ አዳር የሚለውን እንዳመጣው ሁሉ አልኻፊድ ዝቅ አድራጊው እሱ ነው ካልን አራፊዕ የሚለውን ስሙን ከተው ነው አሁንም ይህ ሰው እንዳመጣው አይነት የተሳሳተ አይነት ፈህም ይመጣብናል ማለት ነው። አረዳድ የተሳሳተ አረዳድ ይመጣል። ዝቅ አድራጊ ነው በቃ ሌላ የሆነ ጎዶሎ ነገር ያመጣብናል አይደለ? አልኻፊዱ ራፊዕ ዝቅ አድራጊውም ከፍ አድራጊውም አላህ ነው ካልን ሁሉም ስልጣኑ በሱ እጅ ነው ማለት ነው የሚልን ትክክለኛ ሙሉ የሆነ ችሎታውን እናጸድቃለን፣ ትክክለኛ ማዕናውንም እናገኛለን ማለት ነው። ስለዚህ እነዚህ ስሞች ተቆራኝተው ነው መጠቀስ ያለባቸው ይላሉ ሰለፎች። ባለ አቡ ኢስሐቅ ኢብራሂም አልሰሪይ አዘጃጅ ምን ይላሉ? 311 ላይ ያለፉ ታላቅ ሰለፍ ናቸው። ፊ ተፍሲሪሂ ሊልአስማኢል ሁስና የአላህ Subhanahu Wa Ta'ala መልካም ስሞችን
ተፍሲር በሚያብራሩበት ጊዜ ምናሉ አልቃቢዱል ባሲጥ አልአደቡ ፊ ሃዘይን ልእስመይኒ በእነዚህ ሁለት ስሞች ላይ አደቡ ስርዓቱ አዩዝከራ ማአን አብረው ሊጠቀሱ ነው አሉ። አብረው ነው የሚጠቀሱት። አልቃቢድ ካልክ ዝም ማለት የለብንም። አልቃቢዱል ባሲጥ ሊአነ ተማም አልቁድረቲ ምክንያቱም ሙሉ የሆነው ችሎታ ቢዚክሪሂማ ማአን አብሮ በመጥቀስ ላይ ነው የሚገኘው። ለምሳሌ አንተ አትመለከትምን? ቀብዱ አምሪ ወበስጡሁ ካልክ ላ ቢመጅሙዕሂማ ሁለቱ ቀብድና በስጥ አብረ ስትጠቅስ ለማለት የፈለግከው ሁሉም ጉዳይ በሱ ነው ማለት ነው የሚልን ሰውየው ይረዳል ማለት ነው። ስለዚህ እነዚህ አብረው መጠቀስ ያለባቸው የአላህ ስሞች ናቸው ይላሉ። ተፍሲሩል አስማኢል ሁስና የሚል ኪታብ አላቸው አዘጃጅ፣ እዛ ላይ ይህንን ጠቅሰዋል። ስለዚህ ሰለፎች በዚህ አይነት መልኩ መለየት የሌለባቸው ስሞች ያሉትን ለብቻቸው ለይቶ እያመጣ በሙስሊሙ ላይ ተሽኪክን ጥርጣሬን ለመፍጠር የሚጥረውን ወገናችንን ይህንን የሰለፎችን አረዳድ ተከትለህ ተጓዝ ነው የምንለው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ቁርአኑ ላይ በዚህ አይነት መልኩ አብሮ ነው የሚጠቅሳቸው። ለምሳሌ ሱረቱል በቀራ ላይ ስንመለከት ወላሁ የቅቢዱ ወየብሱጥ ወኢለይህ ቱርጀዑን አላህ ነው የሚጨብጠው፣ ሲሳይን የሚጨብጠውም የሚዘረጋውም አላህ ነው፣ ወደሱም ነው የምትመለሱት ሲል አላህ ሱብሓነሁ ወተዓላ ሁሉም ጉዳዩ የሰው ልጅ ሪዝቅ አንዱን ደሃ ማድረግ አንዱን ሀብታም ማድረግ የአላህ ነው፣ ለፈተና ሁሉንም እሱ ነው የሚሰጠው የሚነፍገው የሚልን ሙሉ ችሎታውን ያስረዳናል። አላህም እንደጠቀሰልና ቀብድና በስጥን አብሮን የጠቀሳቸው። አልኸጣቢ አዳርና ናፊዕ በሚለው የአላህ ስም ላይ ሸእኑ ዱዓ በሚለው ኪታባቸው ላይ ምን ይላሉ? ወሃዛኒ ልእስማኒ እነዚህ ሁለት የአላህ ስሞች ሚማ የሕሱኑ ልቂራኑ ፊ ዚክሪ በይነሁማ እነሱም በምንጠቅስ ጊዜ አብረው መጠቀስ ያለባቸው ናቸው። አዳርና ናፊዕ አብረው መጠቀስ ያለባቸው የአላህ ስሞች ናቸው። ሁለቱን መለየት አይቻልም። ምክንያቱም ሁለቱም መጠቀስ ያለበት ለምንድን ነው? አንዱን ብቻ ከለየ ነው የተሳሳተ አይነት አረዳድን ስለሚያመጣ። ሊአነ ፊ ኢጅቲማዒሂማ ወስፈን ለሁ ቢልቁድረቲ አላህም በችሎታ ላይ መግለጽ አለበት። በምን አይነት ችሎታ ላይ? አላ ነፍዒ መንሻአ የፈለገውን በመጥቀም ወዱሪ መንሻአ የፈለገውን በመጉዳት የፈለገውን በመጥቀም ላይ በሙሉ ችሎታው ላይ መግለጽ አለበት በአንድ ላይ ሲጠቀስ። ስለዚህ እነዚህ ሁለት የአላህ ስሞች አብረው ነው መጠቀስ ያለባቸው፣ አንዱ ካንዱ አይለይም። ምክንያቱም አሉ ኢማሙ አልኸጣቢ ሲናገሩ በመጥቀምም ላይ በመጉዳትም ላይ ሻይ ካልሆነ ለም የኩን መርጁወን በመጥቀም ላይ ካልቻለ ከሱ የሚከጀል ነገር አይኖርም ማለት ነው። ከሱ የምንከጅለው ነገር የለም ማለት ነው። ወላ መኹፈን የሚፈረም አይደለም ደግሞ በመጉዳት ላይ አላህ ሱብሓነሁ ወተዓላ ጉዳትን ማድረስ የማይችልም ከሆነ ደግሞ ልንፈራ አንችልም ማለት ነው። ስለዚህ አዳር ጎጂ ነው ስንል አናፊዕ ጠቃሚ ነው የሚለውም አብሮ መጠቀስ አለበት። ሁሉም መጥቀም መጉዳትን ከአላህ እንደሆነ ሙሉ ችሎታውን ለማጽደቅ ማለት ነው። ብቻቸውን ልንጠቅሳቸው የምንችላቸው የአላህ ስሞች አሉ። ለምሳሌ አሰሚዕ፣ አልበሲር፣ አልዓዚዝ፣ አልሐኪም እነዚህ ብቻቸውን መጥቀስ ይቻላል። ኢማም ኢብኑል ቀይምም የአላህ ሱብሓነሁ ወተዓላ ስሞችን በተመለከተ እንደዚህ አይነት የአላህ ሱብሓነሁ ወተዓላ ሙዝደዊጅ የሆኑ በአንድ ላይ ተጣምረው የመጡ የአላህን ስሞችን በተመለከተ ብቻቸው አንዱን ነጥሎ አንዱን ብቻውን መጥቀስ እንደማይቻል በቁርጥ እንደማይቻል በደንብ ገልጸዋል። በዳኢኡል ፈዋኢድ በተባለ ኪታባቸው ላይ ሙጀለድ 1 ገጽ 167 ላይ ኢማም ኢብኑል ቀይም ብቻቸውን መጠቀስ የሚችሉ የአላህን ስሞችን ከዘረዘሩ በኋላ ምን ይላሉ? ወሚንሃ ላ ዩጥለቁ አለይህ ቢሙፍረዲህ ብቻውን ደግሞ መጠቀስ የማይችል ደግሞ የአላህ ስሞች አሉ አሉ። በል መቅሩነን ቢሙቃቢሊህ የእሱ ተቃራኒ በሆነው አብሮ ቢሆን እንጂ ብቻውን መጠቀስ ደግሞ የማይችሉ የአላህ ስሞች አሉ፣ ብቻቸው መጠቀስ የሌለባቸው አሉ። ለምሳሌ ሲጠቅሱ ምን አሉ? አልማኒዕ፣ አዳር፣ አልሙንተቂም። ለምሳሌ እነዚህ ስሞች ብቻቸውን አልተጠቀሱም። ቁርአንና ሐዲስ ላይ አብረውን የተጠቀሱት ፈላ የጁዙ አን ዩፍረደ ሃዛ አን ሙቃቢሊህ እነዚህ ስሞች ብቻቸውን ሊነጠሉ አይገባም ይላሉ ኢማም ኢብኑል ቀይም። እነዚህ ስሞች የተያያዙ ናቸው። በምን አሉ? ቢልሙዕጢ ወናፊዕ ወልዓፉ በሚሉት የተያያዙ ናቸው። አዳር የሚለው አናፊዕ ከሚለው ጋር የተያያዘ ነው። ማኒዕ የሚለው ደግሞ ሙዕጢ ከሚለው ጋር የተያያዘ ነው። ሙንተቂም የሚለው ደግሞ ዓፉ ከሚለው ጋር የተያያዘ ነው። ስለዚህ አብሮ መጠቀስ ያለባቸው የአላህ ስሞች ናቸው። የአላህ ሱብሓነሁ ወተዓላ ስሞች በትክክለኛ ሐዲስ የጸደቁ የአላህ ስሞች የትኛውም ጎደሎነትን የሚያመላክት የለም። እኛ አረዳድ እጥረት የመጣ ነገር ነው። ትክክለኛ አረዳዱን ወደ ዑለሞች ጠጋ ብለን ልንረዳ ይገባል።
ለዚህ ቁርአንይ ወገናችን ሐዲስን ከስሜቱ ጋር የሚገጥመውን እየተቀበለ ለስሜቱ የማይገጥመውን ደግሞ ለሚመልሰው ወገናችን ይህንን መልስ እናስቀምጣለን። በሱ ሹብሃ ደግሞ የገባባቸውም ካለ ልክ በዚህ አይነት መልኩ ዑለሞች ባስረዱት መልኩ እንጂ በስሜታቸው ለሚጓዙ ሰዎች አይነት አረዳድ ልንረዳ አይገባም። የአላህ ስብሐነ ወተዓላ ስሞች ሁሉም መልካሞች ናቸው። ከአረዳዳችን እጥረት የመጣ ስለሆነ ትክክለኛ አረዳድን ሰለፎች በተረዱበት መልኩ ልንረዳ ይገባል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።